The US just pledged over $1 billion to Ethiopia's health sector. It's a 5-year deal to strengthen hospitals, services, and save lives across the country. We hope to sign many of these in the days to come. But the first one we're going to sign is with Kenya. And the reason why is twofold. Number one, because of our close partnership. Number two, because they have stable and strong institutions, both in government and in the healthcare sector. And over the next few years, we're going to be investing $1.6 billion in health assistance over the next 5 years. እስቲ ላፍታም አንድ ነገር አስቡም። ህመም ተሰምቷችሁ ወደ ሆስፒታል ሄዳችሁ ሐኪሙ መረመራችሁ፣ ደም ወሰደም፣ የታመማችሁትን ነገር ነገራችሁ፣ ነፃ ህክምና አግኝታችሁ ወደ ቤታችሁ ተመልሳችሁ ያላችሁ። ነገር ግን ያ ሆስፒታል ውስጥ የሰጣችሁት ደም የተናገራችሁት የቤተሰብ ታሪክና የዘረመል ዲኤንኤ መረጃችሁ ከኢትዮጵያ ድንበር አልፎ ውቅያኖስ ተሻግሮ በአሜሪካ የስለላ ድርጅት ሰርቨር ላይ እንደተቀመጠ ብነግራችሁስ? ይህ የሳይንስ ልብ ወለድ ፊልም አይደለም። ይህ ዛሬ አሁን በዚህ ሰዓት ሰሞኑን በሀገራችን እየተፈጸመ ያለ የዲጂታል ዘመን ባርነት ነው። ሰሞኑን የሰማችሁት 1.6 ቢሊዮን ዶላር እርዳታ የልገሳ ሳይሆን የመግዣ ዋጋ ቢሆንስ? ዛሬ ስለተፈረመው አደገኛ ውል፣ ስለ አሜሪካን ፈርስት ግሎባል ሄልዝ ስትራቴጂና ስለ እኔና ስላንቺ ስላንተ የተሸጠ ማንነት በጥልቀት በምርምርና በመረጃ አስደግፌ እነግራችኋለሁ። እንኳን ወደዚህ ወሳኝ መድረክ በሰላም መጣችሁ። ምናልባት ይህን መረጃ በመስራታችሁ ራሳችሁን የምታተርፉበት መንገድ ታገኙ ይሆናል። በነፃ የሚሰጥ ሕክምና ወይስ የመረጃ ቅኝ ግዛት? የአሜሪካና የኢትዮጵያ አዲሱ የጤና ስምምነት ድብቅ አደጋዎች። ሰሞኑን ኢትዮጵያ ከአሜሪካ ጋር አንድ ትልቅ የጤና ስምምነት ተፈራርማለች። በዜናው ላይ የሰማነው 1.6 ቢሊዮን ዶላር እርዳታ እንደተገኘ ሲሆን ነገር ግን ከዚህ ገንዘብ በስተጀርባ የተፈረመው ውል ምን እንደሆነ ታውቃላችሁ ብዬ በጠይቃችሁ ምናልባት ብዙዎቻችሁ መረጃ ላይ ኖራችሁ ይችላል። ይህ ፊርማና ስምምነት የኔና ያንተን ያንቺን እንዲሁም የመላ ኢትዮጵያን የጤና ሚኒስቴር ለአሜሪካ ኩባንያዎች አሳልፎ የሚሰጥ እጅግ ሚስጥራዊ የሆኑ የግል መረጃዎቻችን ቢሆንስም ዛሬ ስለ ዲጂታል ቅኝ ግዛትና ስለ አዲሱ አሜሪካን ፈርስት ግሎባል ሄልዝ ስምምነት ድብቅ ሴራ በዝርዝር እንወያያለን። በዲሴምበር 23 2025 ይሄ ማለት ሰሞኑን ሳምንት አልሞላውም የኢትዮጵያ የጤና ሚኒስቴርና የአሜሪካ መንግስት ከፍተኛ ባለስልጣናት አዲስ አበባ ላይ አንድ ስምምነት ተፈራርመዋል። ስምምነቱ አሜሪካ ፈርስት ግሎባል ሄልዝ ስትራቴጂ ወይም ደግሞ አሜሪካን ያስቀደመ የዓለም ጤና ስትራቴጂ በሚል መርህ የተቀረጸ ነው። በውሉ መሰረት አሜሪካ ለሚቀጥሉት 5 ዓመታት የሚቆይ ወደ 1.46 ቢሊዮን ዶላር የሚጠጋ ድጋፍ ለኢትዮጵያ ታደርጋለች። ይህ ገንዘብ ለኤችአይቪ፣ ለወባና ለቲቪ ሕክምና እንደሚውል ተገልጿል። ይህ በውጫዊ ገጽታው መልካም ይመስላል። ነገር ግን አሜሪካን ፈርስት፣ አሜሪካን ቅድሚያ ወይም አሜሪካን ማስቀደም የሚለው ስያሜ ብቻውን አደገኛ መልእክት አለው። አሜሪካ ይህንን ገንዘብ ስትሰጥ ዝም ብላ አይደለም፣ የምትፈልገው ነገር አለ። እሱም መረጃ ነው። ወዳጆቼ ወይም ድሮ ቅኝ ግዛት ሲባል መሬትን መውረር፣ ወርቅና ማዕድን መዝረፍ ነበረ። በአንደኛው መቶ ክፍለ ዘመን ወርቅ የኔና ያንተ ያንቺ የሁላችን የግል መረጃ ነው። ዳታ ኮሎናይዜሽን ይሉታል። ይህ ማለት ጠንካራ የሆኑ የምዕራባውያን ሀገራት ወይም ኩባንያዎች የአፍሪካውያን የጤናና የዘረመል ጄኔቲክስ መረጃ በመውሰድ ያንን መረጃ ተጠቅመው መድኃኒቶችንና የኤአይ ቴክኖሎጂዎችን ሰርተው መልሰው ለኛ በውድ ዋጋ በዕዳና እጅግ በማንወጣው ስቃይና መከራ ውስጥ የሚሸጡበት ዘመናዊ የብዝበዛ ስርዓት ነው። በዚህ አዲስ ስምምነት ውስጥ አንዱ ዋናው ነጥብ ዲጂታላይዜሽን ኦፍ ሄልዝ ዳታ ወይም የጤና መረጃን ወደ ዲጂታል መቀየርና ሰርቪላንስ ነው፣ ክትትል ነው። ይህ ማለት አንደኛ የታካሚዎችን የሕክምና ታሪክ፣ ሁለተኛ የምንጠቀምባቸውንና የምንወስዳቸው መድኃኒቶች፣ ሶስተኛ የደምና የዲኤንኤ ናሙናዎች ውጤት ወደ አሜሪካ ዳታ ማዕከል የመግባት እድል ይኖረዋል ማለት ነው። ይህ ማለት የኔ ያንቺ የ130 ሚሊዮን የኢትዮጵያ ሕዝብ እያንዳንዱ የዲኤንኤ ኮዳችን እያንዳንዱ የደም አይነታችንና የደም ናሙናዎችና የዲኤንኤ ውጤቶች ሁሉም ወደ አሜሪካን ዲጂታል ሲስተም ውስጥ ይገባሉ ማለት ነው። ይህ ስምምነት ለምን አስጨናቂ ሆነ? 3 ዋና ጉዳዮችን ላንሳላችሁ። አንደኛ የግላዊነት መብት ነው። ይህ ፕራይቬሲ ቫዮሌሽን ኬንያ ውስጥ ተመሳሳይ ስምምነት በተፈረመበት ወቅት የኬንያ ዜጎችና የህግ ባለሙያዎች መንግስትን ከሰዋል። ምክንያቱም የኬንያን የጤና ሚኒስቴር ለውጭ ኩባንያዎችና ለኢንተለጀንስ ተቋማት ተላልፈው እየተሰጠ ነው በሚል ነበርም። እውነት ነው። እኛስ ሀገር ቢኖርንም የሚመራን ያጣን፣ ለህዝብ ስለ ሀገርና ስለ ትውልድ የማይገደው መንግስት ያለን እኛስ ጥያቄ መጠየቅ የለብንም ወይ ለማለት ነው። የዘር ውርስ በሽታዎች ታሪክ፣ ማንነታችን፣ በውስጣችን ያለው የደም አይነትና እያንዳንዱ የጤናችን
ሁኔታ ወይም ሌላ ሚስጥራዊ መረጃ በአሜሪካ እጅ ቢገባ ምን ይሰማችኋል? ይህ ማለት ያንዳንዳችን በዲጂታል ሲስተም ውስጥ ወይም ቁጥጥር ውስጥ ሆነ ማለት ነው። አሜሪካኖች ከኛ የሚፈልጉት ምንድነው ካል የቫይረስና ባክቴሪያ ናሙናዎችን ነው። ይህ ማለት ኢትዮጵያ ውስጥ የሚከሰቱ በሽታዎችን መረጃ ቀድሞ በመውሰድ እነሱ ለራሳቸው መከላከያ ክትባት ይሰሩበታል። እኛ ግን እንደ ሙከራ መሬት ቴስቲንግ ግራውንድ ብቻ እንቆጠራለን። የኛ ደግሞ ወስደው መድኃኒቱን ሰርተው መልሰው ለኛ በቢሊየን ዶላሮች ይሸጡልናል። የብሔራዊ ደህንነት ጉዳይ የአንድ ሀገር ህዝብ የጤና መረጃ ሄልዝ ፕሮፋይል በሌላ ሀገር እጅ መግባት ለብሔራዊ ደህንነት ስጋት ነው። ጠላትህ የጤና ድክመትን ካወቀም ባዮሎጂካል ጦርነት ባዮሎጂካል ዋርፌር ቢነሳ በቀላሉ ሊያጠቃ ይችላል ማለት ነው። ስምምነቱ አሜሪካን ፈርስት የተባለም ለዚህ ነው። ሁሉ ነገር ቅድሚያ ለአሜሪካ ይሰጥ ነው። አሜሪካን ደህንነት ለማስጠበቅ ሲባል የኛን መረጃ መሰብሰብ፣ የኛ የጤና ሁኔታ መከታተል፣ ሙሉ የዘረመድ ኮዳችንን መያዝና በሲስተማቸው ማስገባት፣ ማጥቃትና ሀገርና ህዝብ ማውደም ከተፈለገ ከላብራቶሪ ያንን ናሙና ማውጣት ፈርስት አሜሪካ ትቅደም እንደማለት ነው። ይህ ቃል ዝም ብሎ የተሰጠ ስም አይደለም። የአሜሪካ የውጭ ጉዳይ ፖሊሲ መሰረት ያደረገ እርዳታ ለራሳቸው ጥቅም ማስጠበቂያነት የሚጠቀሙበት ስልት መሆኑ እጅግ የሚገርም ነው። እንደ አውሮፓውያን አቆጣጠር በ2025 የተፈረመው ሰሞኑን ማለት ነው ላለፉት ዓመታት ከነበረው ለየት ያለ ነው። ድሮ አሜሪካ ለኤችአይቪ ኤድስ እና ለወባ የምትሰጠው እርዳታ ለሰብአዊነት ተብሎ ይነገር ነበር። አሁን ግን በግልጽ ቋንቋ ተቀምጧል። ይህ እርዳታ የአሜሪካ ህዝብ ከወደፊቱ ወረርሽኝ ለመጠበቅ የሚደረግ ኢንቨስትመንት ነው የሚል እውነትና ሚስጥር የያዘ ዶክሜንት ወጥቷል። እንዴት ብላችሁ ከጠየቃችሁ መልሱ ቀላል ነው። እኛ ለነሱ የላብራቶሪ አይጦች መሆናችን በሽታ ኢትዮጵያ ውስጥ ሲነሳ ቫይረሱ አሜሪካ ከመድረሱ በፊት በእኛ ደም ላይ ጥናት ያደርጉበታል። የኛን ዳታ ወስደው መድኃኒቱን ሰርተው ራሳቸውን ያድናሉ። እኛ ግን ዳታችንን ሰጥተን በበሽታው እየተለበለብን መልሰው የሰሩት መድኃኒትን በዶላር ይሸጡልናል። ወዳጆችን ይህ እርዳታ አይደለም፣ ይህ የዘመናችን አዲስ ቅኝ ግዛት ነውና። አውሮፓውያን አፍሪካን ሲወሩ ወርቅ፣ አልማዝና ቡና ነበር የሚፈልጉት። በአንደኛው መቶ ክፍለ ዘመን ግን ውድ የሆነው ሀብት ወርቅ አይደለም፣ ውድ የሆነው ሀብት መረጃ ወይም ዳታ ነው። በተለይ ደግሞ የጄኖሚክ ዳታ የዘረመል መረጃ የአፍሪካውያን ጂን በዓለም ላይ ካሉ የሰው ልጆች ሁሉ እጅግ የተለየና ጥንታዊ ነው ተብሎ የሚገመት ሳይንሳዊ ምርምር ይዞ ወጣዋል። ይህ ለሕክምና ኩባንያዎች እንደ ውድ አልማዝ ነው። የእናንተ ዲኤንኤ በምርመራ ለአልዛይመር፣ ለካንሰርና ለስኳር በሽታ መድኃኒት መስራት ይችላል። ይህ አዲስ ስምምነት የኢትዮጵያ የጤና መረጃ ወደ ዲጂታል እንዲቀየር ያስገድደዋል። ጥሩ ይመስላል አይደለም? ስትሰሙት በእርግጥ መልካም ሊመስል ይችላል። ምናልባት በማህበራዊ ሚዲያ የምንሰማው በዜና አውታሮች የሚነገረን እንደ ጥሩ አጋጣሚ ሊመስል ይችላል። ግን ሰርቨሩ ያለው ማን እጅ ነው የሚለው ደግሞ ሌላ ጥያቄ ነው። የዳታው ቁልፍ ማለት ነው። ያን ያለው ከማን እጅ ነው? እንደ ዊኪሊክስ እና ስኖደን የገለጹት እውነት ቢኖርም እነዚህ መረጃዎች ቀጥታ ወደ አሜሪካ ብሔራዊ ደህንነት ኤጀንሲዎች NSA እና ወደ ግዙፉ የመድኃኒት ኩባንያዎች ቢግ ፋርማሲ የመፍሰስ እድላቸው ሰፊ መሆኑ ነው። እኛ የምንታከመው ለጤናችን ነው፣ እነሱ ግን እያከሙን ያሉት እኛን ለማጥፋት ነው። ይህ የዓለም ክፋቷ ነው። ምናልባት ይህንን ከምታደምጡ ሰዎች መካከል ምናልባት ችግሩና ሴራው ያልገባችሁ የዋሃኖች አሜሪካ ለኛ ታስባለች፣ አንተ ነህ የምታጋነነው የሚል ሰው ይኖር ይሆናል። ታሪክን ወደ ኋላ እንመልከት። መረጃዎችን ሰብስቤ እንዲሳቀርብላችሁ ትገረማላችሁ። እንደ አውሮፓውያን አቆጣጠር በ1951 ሄነሪታ ላክስ የተባለች ጥቁር አሜሪካዊት ካንሰር ይዛታል ይለናል መረጃችን። ሐኪሞቹ የእርሷን ፍቃድ ሳይጠይቁ ከሰውነቷ ህዋስ ሴል ወሰዱ። ያ ህዋስ ዛሬ ድረስ በህይወት አለም። ሂላስ ሴል ይባላል። የመድኃኒት ኩባንያዎች በእርሷ ህዋስ ተጠቅመው በቢሊዮን ዶላር አትርፈዋል። የሄነሪታ ቤተሰቦች ግን ለምግብ የሚሆን ገንዘብ ሁሉ እንዳጡ ይነገራል። ሌላው በሚስጥራዊ ጥናትና ምርምሩ የሚታወቀው ተስኪሊ ሲፊለስ ነው። ቴክለስ ሲፊለስ ስተዲ የተባለ ለ40 ዓመታት ያህል ጥቁር አሜሪካውያንን ነፃ ሕክምና እንሰጣቸዋለን እያሉ መድኃኒቱን ነፍገው በበሽታው እንዴት እንደሚሞቱ ሲያጠኑ ነበር። ዛሬ በአሜሪካ ፈርስት ግሎባል ዲዚዝ እየወጣ ያለው ነገር የዚህ ታሪክ ድግግሞሽ ቢሆንስ ብለን እንጠይቃለን። የኢትዮጵያ እናቶችና ህጻናት መረጃ ተወስዶ የነገው የባዮሎጂካል ጦርነት መሳሪያ ቢሰራበትስ ታሪክ የማይማር ህዝብ ስህተቱን ይደግመዋል ማለት ነው። እሺ ዳታውን ይወሰዱት ምን እንሆናለን ብላችሁ የምትጠይቁ ከሆነም አደጋው ከምታስቡት በላይ ነው። አንደኛው ባዮሎጂካል ጦርነት የአንድን ህዝብ የዘረመል ድክመት ካወክ
ያንን ህዝብ ብቻ ለይቶ የሚያጠቃ ቫይረስ ለመፍጠር ትችላለህ። ይህ የሳይንስ ልብ ወለድ አይደለም፣ የዘመናዊ ጦርነት ስልት ነውና። ሌላው የመድኃኒቱ ዋጋ ንረት። በእኛ ደም የተሰራው መድኃኒት ፓተንት አውጥተው በውድ ዋጋ መልሰው ይሸጡልናል። በቅድሚያ ዲኤንኤ ኮዳችንን አውቀውታል፣ በሱም ጥራት ሰርተዋል፣ መረጃዎቹ ሁሉ አላቸው። በሽታ ይፈጥራሉ፣ በሽታውን ይሰጡናል፣ ለበሽታው መድኃኒት ይሄው ብለው ደግሞ በውድ ዋጋ የራሳቸውን ፓተንት ያለው የመድኃኒት ስሪት ይሸጡልናል። ሶስተኛው የግላዊነት መብት ነው። ነገ አንድ ኢትዮጵያዊ የአሜሪካ ቪዛ ጠይቆ በዘር ውስጥ ይህ በሽታ ስላለ ቪዛ እንሰጥህም ቢባልስ ብላችሁ ብትጠይቁም እውነታው እሱ ነው። ወይም ኢንሹራንስ ቢከለከልስ? የኛ የግል ሚስጥር በአሜሪካ መንግስት እጅ መውደቁ የእያንዳንዳችን የኛ የልጆቻችን የቤተሰባችንና የመላው ዜጋ የግል መረጃዎች በአሜሪካ መንግስት ስርና እያንዳንዱ እንቅስቃሴያችን በእነርሱ መወሰኑ ነው። ይህ ጉዳይ በኢትዮጵያ ብቻ አይደለም። ጎረቤታችን ኬንያ ተመሳሳይ ስምምነት ስትፈርም የሀገሪቱ የህግ ባለሙያዎችና ሲቪክ ማህበራት መንግስትን ፍርድ ቤት ከሰሱም። የህዝባችንን ሚስጥር ለውጭ መሸጥ ህገወጥ ነው አሉ። እነሱ ተከራከሩ፣ መብታቸውን አስከበሩ። ጥያቄው እኛስ ነው። ስለ ህዝቦቿና ስለ ሀገር ስለ ትውልድ ሁሉ የማይጨነቅ መንግስት ያላት እኛስ ነው። ይህ ፊርማ በጨለማ ሲካሄድ ዝርዝሩ ውል ሳይነበብ በ1.6 ቢሊዮን ዶላር ብልጭልጭ ተታለን ዝም እንላለን ወይስ እንደ ዜጋ እንጠይቃለን? መፍትሄው ምንድነው? እርዳታውን እንቀበል ወይስ እንተው ነው ጥያቄው። እርዳታው ያስፈልገናል፣ ምናልባት መድኃኒቱ ያስፈልገናል። ነገር ግን በክብርና በመብት መሆን አለበት። መንግስትና የጤና ሚኒስቴር የምንጠይቀው ይሄንን ነው። አንደኛ ግልጽነት ያስፈልገዋል። የተፈረመው ውል ሙሉ ቃል ለህዝብ ይፋ መሆን አለበት። ምክንያቱም የ120 እና 30 ሚሊዮን ህዝብ ዕጣ ፈንታ ነውና። ስለ ዳታ እየያዙ ዳታ ገቨርናንስ ምን ተብሏል? ዝርዝር ሁኔታ የለም። የመረጃ ሉዓላዊነት። የኢትዮጵያ የጤና መረጃ መቀመጥ ያለበት ኢትዮጵያ ውስጥ ባሉ ሰርቨሮች ብቻ ነው። ለውጭ ተላልፎ የሚሰጥበት መረጃ ምክንያት ምንድነው? ማንነቱ የተደበቀ መሆን የለበትም ወይ? ለምን? እንዴት ነው መጠየቅ ያስፈልጋል። ሌላው የባለሙያው ተሳትፎ። የህግና የጤና ባለሙያዎችን ውል እንደገና ይመርምሩት፣ ይዩት። እንደገና ስለ ሀገርና ስለ ህዝብ ብለው ይጠይቁ። መንግስትን ለምን ብለው ይሞግቱ። ያንዳንዳችን እኔ፣ አንተ፣ ሁላችንም ቢሆን ይህ ዕጣ ፈንታ ለትውልድ ሁሉ የሚተርፍ ክፉና እጅግ ማሳዛኝ የሆነ ድርጊት ዛሬ በመንግስታችን ተፈርሟልና ውድ ኢትዮጵያውያን፣ ዛሬ የተናገርኩት ሊያስደነግጠን ይችላል። ነገር ግን እውነት ሁሌም ትመራለች። ጤናችን የመጨረሻችን ምሽጋችን ነው። መረጃችን የማንነታችን አሻራ ነው። ይህንን አሳልፈን ከሰጠን ሀገር አለን ማለት አንችልም። ይህ መልእክት ለሚመለከቱ ሁሉ እንዲደርስ እባካችሁ ሸር አድርጉት። ስለ ጉዳዩ ምን እንደምታስቡ ኮሜንት ላይ ጻፉ። ስለ ሀገር፣ ስለ ትውልድ፣ ስለ መጪው ዘመን ይገደኛል፣ ያገባኛል የሚል ሁሉም ይህንን ሐሳብ ለሰዎች በማጋራት ኃላፊነቱን ይወጣላሉ። በሌላ ሐሳብና ፕሮግራም እስክንገናኝ ድረስ ሰላም ለሀገራችን፣ ለኢትዮጵያ፣ ለዓለም ሁሉ ላለው ሰላም